አነክርኬ ተከኖቶ ለወልዳብ ዘያርሃው ሰለስተ አናቅጸ ሶስቱን ደጅ ያልከፈተ የአብን ልጅ አደንቃለሁ ይላል። እነዚህ ሶስት ደጆች ምንድናቸው? ምልክቱ ችንካር ነው፣ እውነተኛው ኢየሱስ። ምልክቱ ቁስል ነው፣ ምልክቱ የሾህ አክሊል ነው። ሐሰተኛው ክርስቶስ ግን ይሄ ምልክት የለውም። ወደፊት ዘውድ ደፍቶ እኔ ክርስቶስ ነኝ ብሎ ሲመጣ የችንካር ምልክት የለበትም። ይህንን ቶማስ መጀመሪያ መካድህ ኋላ ማመንህ ለክርስቲያኖች የሃይማኖታቸው አምድ ነው። ከወንድሞች ይልቅ ያንተው ይበልጣል። አንተ ወንድሞች አዩት፣ አንተ ግን ዳሰስከ። ቶማስ የዳሰሳቸው እጆች ህብስት አበርክተው የመገቡ እጆች ናቸው። ለዕውራን ብርሃን የሰጡ እጆች ናቸው። ሽባ የተረተሩ እጆች ናቸው። በባህር ላይ የተረማመዱ ባህሩን የገሰጹ ሞገዱን ዝም ያሰኙ ማይበሉን ጸጥ ያደረጉ እጆች ናቸው። እነዚያ እጆችን ነው ቶማስ የዳሰሰው። ይሄ ይደንቃል። ክርስቲያን ቤት የተገኘው ስጋ ነው እንዳንል፣ ስጋ እኮ ደጅ ይከለክለዋል። ስጋ እኮ ግንብ ይከለክለዋል። መለኮት ነው እንዳንል ደግሞ መለኮት የሚዳሰስ አካል የለውም። አያችሁ፣ ምስጢረ ተዋህዶ ማለት እኮ ይሄ ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ተዋህዶ ማለት ሁለት የተለያዩ ነገሮች አንድ የሆኑበት ምስጢር ተዋህዶ ይባላል። በእመቤታችን በኩል እግዚአብሔር ከሰው ጋር የተዛመደበት ምስጢር ተዋህዶ ይባላል። ሰው ከፈጣሪው ጋር ተጣልቷል፣ አጉረምራሚ ሆኗል። ፈጣሪ እንዲህ አድርጎኝ እንዲበድሎኝ እነ የገሌ ያገኙ እኔ አጣሁኝ፣ እነ የገሌ ያገቡ እኔ ቁሜ ቀረሁ፣ እነ የገሌ ያተረፉ እኔ ከሰርሁ፣ እነ የገሌ ባለጸጋ ሆኑ እኔ ድሃ ሆንኩ። ማጉረምረም ነው። ፈጣሪ ትቶኛል፣ ረስቶኛል። ፈጣሪ ከተወን እኮ ውለን አንገባም። እናንተ ተኝተን እኮ ማደር አንችልም። ትቶኛል አይባልም፣ ረስቶኛል አይባልም። ይሄ ክደት ዋዜማ ነው። ክርስቲያኖች እግዚአብሔር ነው ወገን። ዳግም ትንሣኤ አንደኛ ለሐዋርያት ሰላምን የሰጠበት ዕለት ነው። ሁለተኛ ለሐዋርያት ክህነትን የሰጠበት ዕለት ነው። ሶስተኛ ትንሣኤውን ለደቀ መዛሙርቱ የገለጠበት ዕለት ነው። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክርስቶስ ተንሥአ እሙታን በዐቢይ ኃይል ወሥልጣን አሰሮ ለሰይጣን አጋዞ ለአዳም ሰላም እምይእዜሰ ኮነ ፍስሐ ወሰላም። በተለያየ ስፍራ የምትገኙ ኦርቶዶክሳውያን እንኳን ለዳግም ትንሣኤ በሰላም አደረሳችሁ አደረሰን። ሰላም ለእናንተ ይሁን በሚል ኃይለ ቃል በቅዳሴው ክፍለ ጊዜ የሚነበበውን የዳግም ትንሣኤ ወንጌል ለተወሰኑ ደቂቃዎች እንነጋገራለን። የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ እስከ ፍጻሜ ሲነበብ ቅዳሴ ላይ ትሰሙታላችሁ። ዳግም ትንሣኤ ማለት ሁለተኛ ትንሣኤ ማለት ነው። ኢየሱስ ክርስቶስ የሞተውም የተነሳውም አንድ ጊዜ ነው። ነገር ግን ለደቀ መዛሙርቱ ለሁለተኛ ጊዜ ትንሣኤውን የገለጠበት ዕለት በመሆኑ ዳግም ትንሣኤ ይባላል። በሌላ መልኩ ደግሞ የትንሣኤው ቀለም ሊቃውንቱ በትንሣኤው ዕለት በመጀመሪያው ትንሣኤ ያቀረቡትን ያሬዳዊ ዝማሬ ሥርዓተ አምልኮ በድጋሜ በዳግም ትንሣኤ ስለሚባል ዳግም ትንሣኤ ለመባል ችሏል። በሌላም ስያሜ አለው፣ ፈጸምነ ይባላል። በዮሐንስ ወንጌል ምዕራፍ 17 ከቁጥር 1 ጀምሮ እንደተመዘገበው ግብረ ዘወሀብከኒ ፈጸምኩ፣ አባቴ የሰጠኝን ሥራ ፈጸምኩኝ። ውረድ ተወለድ፣ ሙት ተሰቀል አልከኝ፣ ሁሉንም ጨረስኩ አጠናቀቅኩ ብሎ ለባሕርይ አባቱ ለአብ ምስጋና ያቀረበበት ዕለት በመሆኑ ፈጸምን ይባላል። ሶስተኛው ስያሜ አግቦተ ግብር ይባላል። ግብር ማግባት እንግዲህ በጥንቱ አጠራር ለነገስታት ግብር ማግባት ሲባል ምሳ ማቅረብ፣ ማዕድ መዘርጋት እንደሆነ ያሳያል። ጌታችን ኢየሱስ ክርስቶስ ከተነሳ በኋላ ከሐዋርያት ጋር 3 ጊዜ በማዕድ ተቀምጧል። አንደኛው የትንሣኤ ዕለት ነው። ሁለተኛው የዳግም ትንሣኤ ነው። ሶስተኛው የዕርገት ነው። ለምን ምትሃት ነው ብለው እንዳይጠራጠሩ የደቀ መዛሙርቱን ጥርጣሬ ለማራቅ በማዕድ ተቀምጧል። ስለዚህ አግቦተ ግብር ይባላል። ሰላም ለእናንተ ይሁን። ለጊዜው አይሁድን በመፍራት ሰላማቸው ተወስዶባቸው ለነበሩ ለቅዱሳን ሐዋርያት የተላለፈ መልእክት ሲሆን ፍጻሜው ግን በኃጢአት ምክንያት ሰላማቸውን አጥተው ለነበሩ ለሰው ልጆች ሁሉ
የተላለፈ መልእክት ነው። እንግዲህ ጌታችን ኢየሱስ ክርስቶስ በልብ ያሰበውን በነቢያት ያናገረውን ለመፈጸም ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። ጊዜው ሲደርስ በአይሁድ እጅ ተይዞ በዕፀ መስቀል ላይ ተሰቅሎ ቅድስት ነፍሱን ከቅድስት ስጋው በስልጣኑ ለይቶ ወደ መቃብር ወርዶ 3 ቀን 3 ሌሊት በመቃብር ከቆየ በኋላ ሙስና መቃብርን አጥፍቶ ብርሃነ መለኮቱን ገልጦ ተነስቷል። እንደተነሳ ትንሣኤውን የገለጠው ለቅዱሳን መላእክት ነው። የመጀመሪያዎቹ የትንሣኤው ምስክሮች መላእክት ናቸው። ከመላእክት ቀጥሎ የትንሣኤው ምስክሮች ቅዱሳት አንስት ናቸው። የሴትነት ጉልበት ሳይፈትናቸው ጨለማው ሳይበግራቸው በፍቅሩ ተማርከው ማለዳ ወደ መቃብሩ ለመጡ ሴቶች ቅዱሳን መላእክት ሕያውን ከሙታን ጋራ ስለምን ትፈልጉታላችሁ? ተነስቷል ብለው ትንሣኤውን ነግረዋቸዋል። ከቅዱሳት አንስት ቀጥሎ የትንሣኤው ምስክሮች ቅዱሳን ሐዋርያት ናቸው። ትንሣኤውን የገለጠው ለደቀ መዛሙርቱ ነው። በጠቀስኩላችሁ ክፍለ ምዕራፍ የዮሐንስ ወንጌል ምዕራፍ 20 ከቁጥር 19 ጀምሮ ሲመሽ ደቀ መዛሙርቱ አይሁድን በመፍራት በዝግ ቤት ሳሉ ኢየሱስ ክርስቶስ ደጆቹ ተዘግተው ሳለ መጣ። በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው ነው የሚለው። ሲመሽ ተገለጠላቸው። ለሴቶቹ በማለዳ ተገለጠ፣ ለደቀ መዛሙርቱ ደግሞ ሲመሽ ተገለጠላቸው። ደቀ መዛሙርቱ አይሁድን በመፍራት በራቸውን ቆልፈው ቤታቸውን ዘግተው በሐዘንና በትካዜ ተውጠው በፍርሃት ተሸብበው ነበረ። ነገር ግን ለምን? በመንፈስ ቅዱስ ያን ጊዜ ስላልተሟሟቁ፣ ጸጋ መንፈስ ቅዱስ በእነሱ ስላልነበረ፣ በመንፈስ ቅዱስ ስላልጠነከሩ ፍርሃቱ ነበረ። ኢየሱስ ክርስቶስ በዝግ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ምክንያቱም አይሁድ ትልቅ አዋጅ አስተላልፈው ነበረ። በዮሐንስ ወንጌል ምዕራፍ 9 ቁጥር 22 ላይ እንደተመዘገበው እመቦ ዘአምነ በክርስቶስ ይሰደድ እምኩራብ፣ በክርስቶስ ያመነ የክርስቶስ ተከታይ የሆነ የክርስቶስ ደቀ መዝሙር የሆነ ከምኩራብ ይባረር፣ ከማህበራዊ ኑሮ ይገለል፣ ንብረቱ ይውደም፣ ቤቱ ይቃጠል፣ ሀብቱ ንብረቱ ይዘረፍ፣ ይታሰር፣ ይገደል የሚል መመሪያ ተላልፎ ስለነበረ ደቀ መዛሙርቱ ያንን በመፍራት በዝግ ቤት ነበሩ። ኢየሱስ ክርስቶስ ደጆቹ ተዘግተው ሳለ መጣ ይላል። የሚገርም ነው ወገኖቼ። ሐዋርያት በመፍራት ደጃቸውን ዘግተው ነበረ። ዛሬም በፍርሃት እኮ የተዘጋ ደጅ አለ አይደል እንዴ? በተንኮል በክፋት የተዘጋ ደጅ አለ እና ኢየሱስ ክርስቶስ ይህንን ደጅ ያንኳኳል። አርውሃተ መኳንንት አይደል የሚለው? መኳንንት ደጁን ክፈቱ። ደጅ የተባለ እኮ የኛ ልብ ነው። የልባችን ደጅ መክፈት ያስፈልጋል። ፍርሃት የዘጋው ደጅ አለ። ፈሪ አይጸድቅም ይላሉ አባቶቻችን። ሰማይታቱ ለክብር የበቁት፣ ጻድቃኑ ሰማይታቱ ለበረከት የበቁት ባለመፍራታቸው ነው። ለዚህ ነው ፈሪ አይጸድቅም የሚሉ አባቶቻችን። እና ፍርሃት የዘጋው ደጅ አለ። ዘረኝነት የዘጋው ደጅ አለ። በክፋት የተዘጋ ደጅ አለ። በጥላቻ የተዘጋ ደጅ አለ። ኢየሱስ ክርስቶስ ግን ይህንን ደጅ ያንኳኳዋል። በዚህ በዮሐንስ ራእይ ምዕራፍ 3 ቁጥር 20 ላይ እነሆ ደጅ ላይ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋራ እራት እበላለሁ ይላል። ክርስቶስ የልባችን ደጅ ያንኳኳል፣ ድምፅ ያሰማል። አሁን የኛ ድርሻ ድምፁን ሰምቶ መክፈት ነው። እግዚአብሔር በተለያዩ መምህራን አድሮ በአባቶቻችን በካህናት አድሮ ድምፁን ሁልጊዜ ያሰማል። መክፈት የኛ ድርሻ ይሆናል። ስንከፍትለት ያን ጊዜ ከኛ ጋራ እራት ይበላል። እራት ማለት ምን ማለት መሰላችሁ? በመጨረሻው ቀን የሚሰጠን ክብርና ጸጋ እራት ተብሎ ተመስሏል። ምክንያቱም እራት ትልቅ ግብዣ ነው። አባቶቻችን የማታ እራት ይስጥህ ይላሉ። ከምሳ ግብዣ የራት ግብዣ ይበልጣል። እራት ላይ ትልልቅ ሰዎች ይጠራሉ። ክርስቶስ በመጨረሻው ቀን የሚሰጠን ክብር በራት ግብዣ ተመስሏል። ይህንን እራት ለመብላት ደግሞ የልባችን ደጅ ከፍተን የክርስቶስን ድምፅ መስማት ያስፈልጋል።
ደጆቹ ተዘግተው ሳለ ኢየሱስ መጣ ይላል። በመካከላቸው ቆመና ሰላም ለእናንተ ይሁን አላቸው። ፍርሃታቸውን አራቀላቸው፣ ሰላማቸውን መለሰላቸው። ከባርነት ተላቃቸዋል፣ ከስራት ተፈታቸዋል፣ ነፃ ወጣቸዋል። አይዟችሁ ደስ ይበላችሁ አላቸው ቅዱሳን ሐዋርያትን። ደጆቹ ተዘግተው ሳለ ኢየሱስ መጣና በመካከላቸው ቆሞ ሰላም ለእናንተ ይሁን አላቸው ይላል። የክርስቶስን አምላክነት ከሚያረጋግጡ ነገሮች አንዱ በተዘጋ ቤት መግባት ነው። አባ ዘጊዮርጊስ ዘጋስጫ ምን ይላል መሰላቸው? አነክርኬ ተኬኖቶ ለወልደ አብ ዘያርሃው ሰለስተ አናቅጸ፣ ሶስቱን ደጅ ያልከፈተ የአብን ልጅ አደንቃለሁ ይላል። እነዚህ ሶስት ደጆች ምንድናቸው ክርስቲያኖች? አንደኛ በሕቱም ድንግልና ተጸንሶ በሕቱም ድንግልና መወለድ ነው። ማኅተመ ድንግልናዋን ሳይፈታ ነው ክርስቶስ ከመቤታችን የተወለደው። ሁለተኛው በተዘጋ መቃብር መውጣት ነው። መቃብር ክፈቱልኝ፣ መግነዙን ፍቱልኝ፣ ድንጋዩን አንሱልኝ ሳይል ብርሃን ለብሶ ብርሃን ተጎናጽፎ ሞትን ድል አድርጎ ተነስቷል። መቃብር አላስቀረውም፣ ሞትም አልሳበውም፣ መግነዝም አላዘውም። ሶስተኛው በዝግ ቤት ገብቶ ሰላም ለእናንተ ይሁን አላቸው። በላ ሰለስቱ አናቅጽ አንከረት ህሊናዬ ይላል አባ ዘጊዮርጊስ። በእነዚህ በሶስቱ ደጆች ነፍሴ ሁልጊዜ ትመሰጣለች፣ ታደንቃለች። ወበይንተ ክልኤቲ ይሰረከብኩ ምክንያተ፣ ስለ ሁለቱ ደጆች ምክንያት አግኝቻለሁ አለ። ሁለቱ ደጆች የተባሉ በተዘጋ መቃብርና በዝግ ቤት ነው። ለነዚህ ምክንያት አለኝ ብዙም አያስደንቅም ይልና በተዘጋ መቃብር ስለሚለው ዳንኤልን ይጠቅሳል። በትንቢተ ዳንኤል ምዕራፍ 6 ላይ እንደተመዘገበው ዳንኤል ወደ አንበሳ ጉድጓድ በአንድ ወቅት ተጥሎ ነበረ ለአናብስቱ ቀለብ እንዲሆን እና በአንበሳ ጉድጓድ ሳለ ዳንኤል ረሃብ ተሰማው። ነቢዩ ዕንባቆም ለአጫጆች ምሳ ይዞ ሲሄድ ቅዱስ ሚካኤል ለዕንባቆም ተገልጦ ዘንተ ምስካ ሰድ ዘንተ ምስካ ዘሃሎ ለዳንኤል ውስተ ግበ ባቢሎን፣ በባቢሎን በአንበሳ ጉድጓድ ወድቆ ላለው ለዳንኤል ይህንን ምሳ ወስደህ አቀብል አለው። አይተህ ሃሎ ዳንኤል ወለ ባቢሎንን እያምራ፣ ዳንኤል የት ነው? ባቢሎንንም አላውቃት ሲለው ወነሶ በስርተ ድማው ይላል። የሚገርም እኮ ነው እናንተ። የምሳቃውን ጨምሮ ጸጉሩን አንጠልጥሎ መልአኩ ቅዱስ ሚካኤል ዕንባቆምን በባቢሎን ከተማ አደረሰው። ከተማው በር ላይ አቆመው። ያን ጊዜ ነቢዩ ዕንባቆም ዳንኤል በአንበሳ ጉድጓድ ነበርና ድንጋይ ተገጥሞ ነበርና ጉድጓዱ እንደተቆለፈ ገብቶ ዳንኤልን መግቦ እንደተቆለፈ ወጥቷል። ይህንን ዳንኤል ዕንባቆምም አድርጎታልና ብዙም ያስገርመኝ አይደለም። እንኳን ንጉሠ ሰማይ ወምድር ክርስቶስ ይቅርና ለአባ ዘጊዮርጊስ። ሁለተኛው በዝግ ቤት መግባት ነው። ለዚህም ምክንያት አለኝ አለ አባ ዘጊዮርጊስ። በዚህ በሐዋርያት ሥራ ምዕራፍ 16 ላይ እንደተመዘገበው መልአኩ ቅዱስ ጴጥሮስ በስር እያለ መልአኩ እንደተዘጋ ደጁ እንደተቆለፈ ገብቶ ጴጥሮስን ከስር አውጥቶታል። ስለዚህ ለሁለቱ ምክንያት አለኝ። ወበይንተ አንቀጸ ድንግልናችስ ኃጣይኩ አልቦ ዘሰማይኩ እስመ አልቦ ዘሰማይኩ ዘከመ ወለደት ድንግል ወይ ምድረ ወለደት ዘነበረት ድንግለ ይሪኩ አለ። ስለ ድንግልናሽ ደጅ ግን በጣም አደንቃለሁ። ድንግል ሁና የወለደች ከወለደችም በኋላ በድንግልና ለዘላለም የኖረች አልሰማሁም አላየሁም። ስለዚህ የድንግልናሽ ደጅን ሳይከፍት ካንቺ መወለዱ ያስደንቀኛል። ከሶስቱም ይገርመኝ ይሄ ነው ይላል እና ምን ልላችሁ ፈልጌ ነው፣ ጌታችን ኢየሱስ ክርስቶስ አምላክነቱን ከገለጠባቸው መንገዶች አንዱ በዝግ ቤት መግባት ነውና በዝግ ቤት ገብቶ ሰላም ለእናንተ ይሁን አላቸው። ሐዋርያትን የተወጋ ጎኑን የተቸነከረ እጅና እግሩን አሳያቸው። ደቀ መዛሙርቱም አይተው ደስ አላቸው ይላል። ከዛ ወበከመ ፈነወኒ ዳግመኛም ሰላም ለእናንተ ይሁን አላቸውና ወበከመ ፈነወኒ አብ
አነይፍ የነወክሙ አብ ውረድ ተወለድ ሙት ተሰቀል ብሎ እንደላከኝ እኔም ደግሞ እናንተን እልካቸዋለሁ ሙቱ ተሰቀሉ ብዬ እልካቸዋለሁ ብሎ የወደፊት አገልግሎታቸው ምን መምሰል እንዳለባቸው ነገራቸው። ከዛ እፍ አለባቸውና መንፈስ ቅዱስን ተቀበሉ፣ ኃጢአታቸውን ይቅር ያላቸዋቸው ይቀርላቸዋል፣ ኃጢአታቸውን የያዛችሁባቸው ተይዞባቸዋል አላቸው ይላል። ያን ጊዜ ዲዲሞስ የሚሉት ቶማስ አልነበረም። ልብ በሉ፣ ዲዲሞስ የሚሉት ቶማስ ያን ጊዜ አልነበረም። ዲዲሞስ በግሪክ ሲሆን ቶማስ ደግሞ በአራማይክ ነው። መንታ ማለት ነው። የሁለቱም ትርጉም ተመሳሳይ ነው እና ዲዲሞስ የሚሉት ቶማስ እንግዲህ አይሁድ ምን ያመጣሉ ብሎ በሩን ከፍቶ የወጣ ይመስላል። ቶማስ ደፋር ነው። ኢየሱስ ክርስቶስ በነበረበት ወቅት በመጣ ጊዜ አልነበረም። ከዛ ወደ ደቀ መዛሙርቱ ሲመለስ ጌታን እኮ ዛሬ አየነው ደስም አለን አሉት። ያን ጊዜ ቶማስ ምን አለ? የችንካሩን ምልክት በእጁ ካላየሁ አለ። የችንካሩን ምልክት በእጁ ካላየሁ፣ ጣቶችንም በችንካሩ ምልክት ካላገባሁ፣ እጆችንም ወደ ጎኑ ካላገባሁ አላምንም አለ ቶማስ። አያችሁ፣ የችንካሩን ምልክት በእጁ ካላየሁ አላምንም። አሁን ቶማስ ችንካሩን አምኗል፣ አክሊለ ሦኩን አምኗል፣ ሞቱን አምኗል። መቀበል ያቃተው ትንሣኤውን ነው ማለት ነው። ቶማስ ይገርማል። እውነተኛው እውነተኛው ክርስቶስ ምልክቱ ችንካር እንደሆነ አምኗል ማለት ነው። ይሄ ይደንቃል። እውነተኛው ክርስቶስ ከሐሰተኛው ክርስቶስ የሚለየው የተዋህዶ ልጆች ከሐሰተኛው ክርስቶስ እውነተኛው ኢየሱስ የሚለየው በምልክቱ ነው። ይቅርታ በጣም አዎ፣ ምልክቱ ችንካር ነው። እውነተኛው ኢየሱስ ምልክቱ ቁስል ነው። ምልክቱ የእሾህ አክሊል ነው። ሐሰተኛው ክርስቶስ ግን ይሄ ምልክት የለውም። ወደፊት ዘውድ ደፍቶ እኔ ክርስቶስ ነኝ ብሎ ሲመጣ የችንካር ምልክት የለበትም። ይህንን ቶማስ አምኗል። ስለዚህ በእጄ ካላየው በዓይኔ ካላየው በእጄ ካልዳሰስኩ አላምንም አለ ቶማስ። አላምንም ማለቱ ትክክል ነበረ። ቶማስ ወገኖቼ በጎ ጎኑን ማድነቅ መቻል አለብን የቶማስ። ምክንያቱም ቶማስ የሚወጣው ለምስክርነት ነው። ደቀ መዛሙርቱ የተቀበሉት አደራ አለ፣ የሚጠብቃቸው ትልቅ ኃላፊነት አለ። ወደ ዓለም ሂዱ፣ ወንጌልን ለፍጥረት ስበኩ የሚል አደራ አለባቸው። ቶማስ ያንን አደራ ተቀብሎ ወደ ሀገረ ስብከቱ ሲሄድ ከደቀ መዛሙርቱ ከወንድሞቼ ሰማሁ ብሎ ማስተማር የለበትም። አየሁ ብሎ ማስተማር እንጂ ሰማሁ ብሎ ማስተማር ስለሌለበት ካላየሁ አላምንም ቢል ትክክል ነው። ቶማስ ካላየሁ አላምንም ማለቱን አድንቀው የጻፉ ያመሰገኑ አባቶች አሉ። ለምሳሌ ርቱዐ ሃይማኖት በ13ኛው ክፍለ ዘመን የተነሳው ርቱዐ ሃይማኖት የተባለው ሊቅ ቶማስ መጀመሪያ መካድህ ኋላ ማመንህ ለክርስቲያኖች የሃይማኖታቸው አምድ ነው፣ ከወንድሞች ይልቅ ያንተው ይበልጣል። አንተ ወንድሞች አዩት፣ አንተ ግን ዳሰስከው ብሎ ያደንቀዋል። ወንድሞቹ እንደተባለው አይተውታል፣ እሱ ግን ከማየትም አልፎ ዳሶታል። አባ ዘጊዮርጊስ ዘጋስጫም በመጽሐፈ ምስጢር የቶማስ መጠራጠር ከበደል አልተቆጠረበትም፣ መጠራጠሩ የመድኃኔ ዓለምን ቁስሎች እንዲዳስስ አድርጎታልና ይላል። ስለዚህ አድንቀው ጽፈውለታል። ቅዱስ ዮሐንስም ምን አለ በመልእክቱ? ዘሰማይናሁ በዘኒነ አለ፣ በጆሮአችን የሰማነውን፣ ወዘሪናሁ ባይንቲነ በዓይናችን ያየነውን፣ ወዘገሰሳሁ ደዊነ በእጃችን የዳሰስነውን ይላል። አሁን ተጠራጥሮ ዮሐንስ ዳሶ እኮ አልነበረም። የቶማስን እጅ አድርጎ ስለ ቶማስ የጻፈውና የተናገረው መልእክት ነበረ። ስለዚህ ቶማስ በዓይኔ ካላየው በእጄ ካልዳሰስኩ አላምንም ማለቱ ትክክል ነው፣ የሚገባ ነው፣ ምስክርነት ስለሆነ ማለት ነው። የቶማስን ሁልጊዜ በጎ ጎኖች ለምን ይደበቁብናል? ክርስቲያኖች
ተጠራጣሪነቱ ነው የሚመጣብን። ቶማስ ግን በጎ ጎኖች አሉት። እስኪ ስለ ቶማስ በጎ ጎን ጥቂት ነገር እናንሳ። በዚህ በቶማስ አንደኛ ላመነበት ነገር ዋጋ የሚከፍል ሐዋርያ ነው። ሕይወቱን እስከ መስጠት የሚደርስ ሐዋርያ ነው። እስኪ ጥቅስ እናንሳ። የዮሐንስ ወንጌል ምዕራፍ 11 ቁጥር 16 ላይ ጌታችን ኢየሱስ ክርስቶስ በአንድ ወቅት ደቀ መዛሙርቱን ምን አላቸው? ወደ ይሁዳ እንሂድ ሲላቸው አይሁድ ሊገሉ ይፈልጋሉና አትሄድም አሉት ደቀ መዛሙርቱ። እና የደቀ መዛሙርቱን ልቦና ለማነሳሳት ኢየሱስ ክርስቶስ ወዳጃችን አልዓዛር ታሟልና እንሄድ አላቸው። አሁንም ሊረዱት አልቻሉም፣ አልተዋጠላቸውም። ከዛ ቁርጡን ይወቁት ብሎ ወዳጃችን አልዓዛር ሞቷል ብሎ በግልጽ ነገራቸው። ለመሄድ ግን ፈቃደኛ አልነበሩም። ያን ጊዜ ቶማስ ምን እንዳለ ታውቃላችሁ? ለመሞትም ቢሆን ከሱ ጋር እንሄዳለን አለ። አያችሁ፣ ሕይወቱን አስቀመጠ። ሕይወቱን እስከ መስጠት ደርሶ ዋጋ ለመክፈል ቶማስ ተዘጋጀ። ህብስት አበርክቶ ሲመግብ ተከትለ ነው መስቀል ሲመጣ ለምን እንሸሻለን አለ ቶማስ። ለመሞትም ቢሆን ደፍሮ ደቀ መዛሙርቱን አደፋፈራቸው። ይሄ የቶማስ በጎ ጎን ነው ክርስቲያኖስ። ይሄ ብቻ አይደለም። ቶማስ ያልገባውን ጥያቄ እንደገባው አድርጎ የሚያስመስል ሐዋርያ አልነበረም። ዛሬ አንዳንድ ሰው ለምሳሌ አሁን ሳይገባው አይገባውም እንዴ ሰው እንዴ ደጋግሜ ነገርኩት ላለመባል እባላለሁ ብሎ የሚፈራ ሰው አለ አይደል? አይገባውም እንደ ሰው ብሎ የሚፈራ ሰው አለ። ስለዚህ ሳይገባው እንደገባ ራሱን የሚነቀንቅ ከንፈሩን የሚመጥ ብዙ ሰው አለ። ወገኖች ጥያቄ አፍራችሁ ከደበቃችሁ እንዲያው ደጋግሜ ብጠይቅ አይገባውም እንዴ ተብዬ ሰደባለሁ ብላችሁ ካፈራችሁ መናፍቅ ትሆናላችሁ። አሁን ከምንፈተንባቸው ለምንፍቅና ከሚያደርሱን ፈተናዎች መካከል አንዱ ሳይገባን እንደገባን አድርገን ማሰብ ነው። ይህ ትልቅ ስህተት ነው። ቶማስ ካልገባው አልገባኝም ይላል፣ ካላወቀውም አላወቅኩትም ይላል። በዮሐንስ ወንጌል ምዕራፍ 14 ቁጥር 6 ላይ እንደተመዘገበው ጌታችን ኢየሱስ ክርስቶስ እኔ ወደ አባቴ ሄዳለሁ፣ ስፍራም አዘጋጅላችኋለሁኝ፣ ተመልሼም እመጣና እወስዳችኋለሁ፣ የሚሄድበትን ታውቁታላችሁ፣ መንገዱንም ታውቁታላችሁ ሲል ሌሎቹ ገብቷቸዋል። ቶማስ ግን ስላልገባው የምትሄድበትን መንገዱን አናውቅም፣ ወዴት እንደምትሄድም አናውቅም አለ ቶማስ። አያችሁ፣ ያልገባውን አልገባኝም ብሎ የሚጠይቅ ሐዋርያ ነው። ይሄ በጎ ጎኑ ነው። ሶስተኛ ቶማስ ላመነበት ነገር መረጃ ይፈልጋል፣ ማረጋገጫ ይፈልጋል። የችንካሩን ምልክት አለኮ በእጆቹ ካላየው አላምንም ይላል። ስለዚህ ቶማስ በጎ ጎኑ የሚደንቅ ነው። ጥርጣሬውን ሁልጊዜ ማየት መቻል የለብንም። በስቅለቱም በሞቱም በትንሣኤውም በእርገቱም ቶማስ አልተለየም። ጥያቄዎችን ያነሳል። በጽርሐ ጽዮንም በጸሎት ከተጉ ደቀ መዛሙርት አንዱ ቶማስ ነበረ። ስም ዝርዝራቸው ተጠቅሷል። በጸሎት ከተጉ ሰዎች ክርስቶስ ወደ ኢየሩሳሌም አንትሙስ ነበሩ ሀገረ ኢየሩሳሌም እናንተስ በኢየሩሳሌም ከተማ ቆዩ ብሎ በሚያርግ ሰዓት ደቀ መዛሙርቱን ትእዛዝ ሰጧቸው ነበር። ትእዛዙን ተቀብለው በጸሎት ከተጉ ደቀ መዛሙርት አንዱ ቶማስ ነው። ስለዚህ የቶማስ መልካም ጎኑ የሚደንቅ ነው እና አላምንም አለ። ያን ጊዜ ጌታችን ኢየሱስ ክርስቶስ ቶማስ ሆይ ጣትህን ወደዚህ አምጣና እጆችን ያለው። አያችሁ፣ ቶማስ እንዲያየው ብቻ አይደለም የፈለገው መድኃኔዓለም እንዲዳስሰውን ፈቀደለት። የቶማስ መሻትም ከማየት አልፎ መዳሰስ ነበረ። ቶማስ ምን አይነት እድለኛ ነው እናንተ! የመድኃኔዓለም እጆች እንዳሰሰ። እነዛ እጆች በቀኖት የተቸነከሩ እጆች ናቸው። እነዚያ እጆች ካሳ የከፈሉ እጆች ናቸው። አዳምና ሔዋን ዕፀ በለስን ለመብላት እጃቸው ተዘርግቶ ነበርና መድኃኔዓለም ለአዳምና ለሔዋን ካሳ ሆኖ እንደመጣ ለማስረዳት የመድኃኔዓለም እጆች በቀኖት ተቸንክረዋል።
ቶማስ የዳሰሳቸው እጆች ህብስት አበርክተው የመገቡ እጆች ናቸው። ለዕውራን ብርሃን የሰጡ እጆች ናቸው። ሽባ የተረተሩ እጆች ናቸው። በባህር ላይ የተረማመዱ ባህሩን የገሰጹ ሞገዱን ዝም ያሰኙ ማዕበሉን ጸጥ ያደረጉ እጆች ናቸው። እነዚያ እጆችን ነው ቶማስ የዳሰሰው። ይህ ይደንቃል ክርስቲያኖች። እንደገና ምን አለው መድኃኔዓለም? እጅህን ወደ ጎኔ አግባው አለ። ቶማስ የዳሰሰው ጎን የሕይወት ውሃ ማየገቦ ለጥምቀት ዛሬ የምንጠቀምበት ውሃ የወጣው ከጎኑ ነው። የጥምቀት ፏፏቴ የሆነው ጎኑን ነው ቶማስ የዳሰሰ። እውነትም ቶማስ የሚደንቅና የሚያስደስት ሐዋርያ ነው። ስለዚህ ያን ጊዜ ቶማስ እጆቹን ወደ መድኃኔዓለም ጎን ሲያገባ ትንሽ መለኮትን የዳሰሰበት እጁ ተሰማው ቶማስና ምን አለ? ጌታዬ አምላኬ አለ። ይደንቃል። ጌታዬ አምላኬ። በነገራችን ላይ ይህ ምስጢረ ተዋህዶም ያለበት ድንቅ ትምህርት ነው። ይህ ክፍለ ምዕራፍ ክርስቲያኖች በዝግ ቤት የተገኘው ሥጋ ነው እንዳንል ሥጋ እኮ ደጅ ይከለክለዋል። ሥጋ እኮ ግንብ ይከለክለዋል። መለኮት ነው እንዳንል ደግሞ መለኮት የሚዳሰስ አካል የለውም። አያችሁ፣ ምስጢረ ተዋህዶ ማለት እኮ ይሄ ነው። ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ። ተዋህዶ ማለት ሁለት የተለያዩ ነገሮች አንድ የሆኑበት ምስጢር ተዋህዶ ይባላል። በእመቤታችን በኩል እግዚአብሔር ከሰው ጋር የተዛመደበት ምስጢር ተዋህዶ ይባላል። ስለዚህ ረቂቅ መለኮት ግዙፍ ሥጋ ረቂቅ መለኮትን ስለተዋሃደ፣ ልብ በሉ፣ ግዙፍ ሥጋ ረቂቅ መለኮትን ስለተዋሃደ በዝግ ቤት ገብቶ ተገኘ። ረቂቅ መለኮት ደግሞ ግዙፍ ሥጋን ስለተዋሃደ የሚዳሰስ የሚጨበጥ አካል ኖረው። ተዋህዶ ማለት ይሄ ነው። ያን ጊዜ ጌታዬ አምላኬ አለ። ጌታዬ ብሎ ጌትነቱን፣ አምላኬ ብሎ አምላክነቱን መሰከረ። ጌታዬ ሲል እገዛልሃለሁ ማለቱ ነው። አምላኬ ሲል እኖርልሃለሁ ማለቱ ነው። ያን ጊዜ ጌታችን ኢየሱስ ክርስቶስ ቶማስ አለው፣ ስላየህ አመንክ፣ ሳያዩ የሚያምኑ ብፁዓን ናቸው አለው። አሁን ቶማስን ለመገሰጽ ለመውቀስም አይደለም። ካላየሁ አላምንም የሚል ትውልድ እንዳይነሳ ቶማስ ያየው እኛ ያየነው ነው። ቶማስ የዳሰሰውን እኛ እንደዳሰስነው አድርገን መቀበል፣ ቶማስ ያየውን እኛ እንዳየነው አድርገን እንድንቀበል እንጂ ቶማስን ለመገሰጽ አይደለም። ሳያዩ የሚያምኑ ብፁዓን ናቸው አለ። እውነት ነው። እምነት ማለት ምን ማለት መሰላችሁ? ሃይማኖት ማለት የምናየውን ነገር ማመን ነው ወይስ የማናየውን ነገር ማመን ነው? ልጠይቃችሁስ፣ የማናየውን ነገር ማመን ነው። የምናየውማ ምኑን እናምነዋለን? እያየነው አይደል እንዴ? ቅዱስ ጳውሎስ ስለ እምነት ምን ይላል መሰላችሁ? በዕብራውያን 11 ከቁጥር 1 እስከ 3 ድረስ እምነት ማለት ይላል የማናየውን ነገር የሚያስረዳ ነው ይላል። ሰው የሚባለው ፍጡር በማየት ብቻ የተወሰነ አይደለም። ሳያይ የተቀበላቸው ብዙ ነገሮች አሉ። ለምሳሌ አየርን አናየውም። አየር ለመኖሩ ግን እርግጠኞች ነን፣ አንጠራጠርም። አየር በስራው ይታወቃል። እግዚአብሔርን ስላላየነው የለም ማለት አንችልም። ምክንያቱም መታየት የህልውናው መገለጫ አይደለምና። የማናየውን ጌታ ግን በእምነት እናየዋለን። ሳይንስ ተጨባጭ በሆኑ ነገሮች ላይ የተመሰረተ ነው። የሚታይ፣ የሚዳሰስ፣ የሚላስ፣ የሚቀመስ፣ የሚሸተት መሆን መቻል አለበት። እምነት ግን ከመታየት ከመዳሰስ ከመጨበጥ አልፎ የማናየው እግዚአብሔርን የምናረጋግጥበት መሳሪያ ነው። ስለዚህ እምነት ማለት የማናየው እግዚአብሔርን የምናይበት መስታወት ማለት ነው። ሁለተኛ እምነት ማለት ተስፋ ስለምናደርገው ነገር የሚያስረግጠን ማለት ነው። አንድ ክርስቲያን ይሆንልኛል፣ ይደረግልኛል፣ ይደርስልኛል ብሎ የሚጠብቀውን ተስፋ ማረጋገጥ የሚችለው በእምነት ነው። ለምሳሌ ታስታውሳላችሁ፣ እመቤታችን ቅዱስ ገብርኤል አምላክን እንደምትወልድ ሲነግራት እንዲያው እንደ ሰውኛ የማይሆነውን ተስፋ ይሁንልኝ ብላ ያረጋገጠችው በእምነት ነው። እንዲህ አይነቱን ተስፋ በእምነት ካላረጋገጡት በስተቀር ለመቀበል ይከብዳል። ስለዚህ እምነት ማለት ይሆንልኛል፣ ይደረግልኛል ብለን የምንጠብቀውን ተስፋ የምናረጋግጥበት ነው። ሶስተኛ እምነት ማለት የሚታየው ከማይታየው እንደመጣ የምንረዳበት ሂደት ነው። የሚታየው ዓለም መሰረቱ የማይታየው እግዚአብሔር ነው።
የግዙፉ ዓለም መሰረቱ ረቂቁ እግዚአብሔር ነው። የተዋህዶ ልጆች ሰላም ለእናንተ ይሁን። እስኪ ወደ ርዕሳችን እንመለስና ባጭሩን ጠቅልለው። ሰላም ለእናንተ ይሁን። ኢየሱስ ክርስቶስ ከመወለዱ በፊት የሰው ዘር ሰላም አልነበረውም። ምክንያቱም ዲያብሎስ የግዛት መዋቅሩን ዘርግቶ በሰው ልጆች ላይ የባርነት ቀንበር አሸክሞ ይገዛቸው ነበረ። ለምን ቢባል የሰው ልጆች ከእግዚአብሔር ጋር ስለተጣሉ ሰላም አልነበራቸውም። አዳም አባታችን በኃጢአት ምክንያት ከገነት ስለተባረረ እና የሰው ልጅ የዲያብሎስ ባሪያ ሆኖ እንዲቀር ያልፈለገው ኢየሱስ ክርስቶስ ከመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። በቤተልሔም ሲወለድ በመላእክት በኩል ሰላሙ ተበሰረ። ያን ጊዜ እርቁ ተጀመረ። በመስቀል ላይም በመስቀሉ ሰላምን አደረገ ተብሎ ተጽፏል። ከትንሣኤውም በኋላ ደጋግሞ በዚህ ክፍል እንኳን ወደ 3 ጊዜ ነው ሰላም ለእናንተ ይሁን ያላቸው። ይገርማችኋል። እንዲያውም ዳግም ትንሣኤ ከሚያስብለው አንዱ ይህ ነው። ቅድም የነገርኳችሁ እንደተጠበቀ ሆኖ በመጀመሪያው ሳምንት በዝግ ቤት ገብቶ ሰላም ለእናንተ ይሁን ብሏቸዋል አይደል ደቀ መዛሙርቱን። በሁለተኛውም ሳምንት ደግሞ ልክ በተመሳሳይ በዝግ ቤት ገብቶ ሰላም ለእናንተ ይሁን ይላል። የመጀመሪያውም ዝግ ቤት ነው፣ ሁለተኛውም ዝግ ቤት ነው። ሰላምታውም አልተለወጠም። የተገለጠው እኮ ለቶማስ ነበረ በሁለተኛው አይደለ? ግን ሰላም ላንተ ይሁን አላለውም ቶማስን። ሰላም ለእናንተ ይሁን ነው ያለ። አያችሁ፣ ዳግም ትንሣኤ ከሚያስብለው አንዱ ሐሳቡ ተመሳሳይ መሆኑም ጭምር ነው። ምክንያቱም ሰላምታው ለነሱም ያስፈልጋቸዋል። እንዲሁ ደጋግሞ ቢላቸው ደግሞ ሰላም ምን ችግር አለው? ሰላም ደጋግሞ ያስፈልገዋል ለሰው ልጅ አይደል እንዴ? ኢየሱስ ክርስቶስም ማን ነው? በዚህ በቅዳሴያችንም እኮ ከ14 ጊዜ በላይ ካህኑ ሰላም ለኩልክሙ፣ ሰላም ለእናንተ ይሁን፣ ሰላም ለእናንተ ይሁን ይላል። ለሰው ልጅ ሰላም ደጋግሞ ያስፈልገዋል። ስለዚህ ከትንሣኤው በኋላ ደጋግሞ ሰላም ለእናንተ ይሁን አለ። በሚያርግበትም ሰዓት ደግሞ ሰላሜን እተውላቸዋለሁ፣ ሰላሜን እሰጣቸዋለሁ፣ እኔ የምሰጠው ሰላም ዓለም እንደሚሰጠው አይደለም ብሎ የሰው ልጆች በምድር ላይ ሲኖሩ ሰላም እንደሚያስፈልጋቸው ተናግረዋል። ስለዚህ ሰላም ለእናንተ ይሁን ብሎ ለቅዱሳን ሐዋርያት ሰላምን ሰጣቸው። ክርስቲያኖች ሰላም ለሁላችን ያስፈልጋል። ሰላም ከሌለ የንጹሃን ደም በከንቱ ይፈሳል። ሰላም ከሌለ ዜጎቹ ከቤታቸው ከንብረታቸው ተፈናቅለው ለስደት ይዳረጋሉ። ረሃብ፣ ጉስቁልና ያገኛቸዋል። ሰላም በሌለበት በዚህ ዘመን፣ ሰላም በጨለመበት በዚህ ወቅት ምን ያህል ሰዎች በግፍ እንደሞቱ እናውቃለን። በሚሊዮን የሚቆጠሩ ሰዎች በሰላም እጦት ምክንያት ብዙ ወገኖቻችን አጥተናል። ወገኖቼ ዛሬ የተሟላ ሰላም ያላቸው የሰላም አየር የሚተነፍሱ ሀገራት በጣም በጣት የሚቆጠሩ ናቸው። በአንጻሩ ደግሞ ሰላም እንደ ሰማይ ርቆባቸው በስጋት የሚኖሩ ሀገራት ብዙ ናቸው፣ ኢትዮጵያንም ጨምሮ። ሰላም ያስፈልጋል። ክርስቲያኖች በግላችንም አንዳንድ ጊዜ ሰላም የምናጣበት ወቅት አለ አይደል እንዴ? በግላችንም ሰላም የምናጣበት ወቅት እኮ አለ። አንዳንድ ጊዜ ከልክ በላይ ሐሳብ፣ ጭንቀት ስናበዛ፣ ከራሳችን ጋር ስንጋጭ ሰላም እናጣለን። መጥፎ ነገር ሰርተን የህሊና ጸጸት ሲሰማን፣ ጸጸት እንደ መርፌ ሲወጋን፣ ያን ጊዜ ሰላም እናጣለን። ክርስቲያኖች ሰው ሰላም የሚያጣው ከአራት አካላት ጋር ሲጣላ ነው ወገኖቼ። ከአራት አካላት ጋር ሲጣላ ሰላም ያጣል። ከአራት ነገሮች ጋር ሲስማማ ደግሞ ሰላም ያገኛል። ሰላም አላችሁ ግን ክርስቲያኖች? እንዲያው በመጀመሪያ ሰላም አላችሁ? አሁን ሰላም የሚባለው ይሄ ውጫዊው ግርግር፣ ሁከቱ፣ ጦርነቱ አይደለም። እኔ አሁን ሰላም ስል እሱነን እኛም ተናግረን ለውጥ አናመጣም። መድኃኔዓለም በጊዜው ያስተካክለዋል። ግን የውስጥ ሰላም አላችሁ ወይ? እንዲያው የተደላደለ ህይወት እየመሩ አልጋ ባልጋ የሆነ ኑሮ እየኖሩ ብዙ ብር እየቆጠሩ ውስጤ ሰላም የለውም የሚሉ ሰዎች እኮ አሉ። የሰላማችን መደፍረስ ዋናው ምክንያት ክፉ ነገር ማድረጋችን ነው። ክርስቲያኖች ለክፎች ሰላም የላቸውም ተብሎ ተጽፎ የለ? ትንቢተ ኢሳይያስ ምዕራፍ 57 ቁጥር 21 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። የሰላማችን መደፍረስ ክፉ ማድረጋችን፣ ኃጢአት መስራታችን ነው። ንስሐ ገብተን
የሰላሙን ጌታ ስንፈልግ ያጣነውን ሰላም እንደ ሐዋርያት እናገኛለን ክርስቲያኖች። ስለዚህ ሰው ሰላም የሚያጣው ከአራት ነገሮች ጋር ሲጣላ ነው። ሰላም የሚያገኘው ከአራት ነገሮች ጋር ሲስማማ ነው ብያቸዋለሁ አይደለ? መጀመሪያ ሰው ሰላም የሚያገኘው ከራሱ ጋር ሲስማማ ነው። ብዙ ሰው ከራሱ ጋር ተጣልቷል። ማታ አብሯቸው አምሽቶ ሲጫወት ሲያወራ ቆይቶ ወደ መኝታ ክፍሉ ይገባና ይተኛል። ጠዋት ከእንቅልፉ እንደተነሳ አኩርፎ ታገኙታላችሁ። አሁን ይህ ከራሱ ጋር የተጣላ ሰው ነው። መቼም ከማንም ጋር አይሆንም። ከማንም ጋር አላወራም፣ ማንንም ሰላም አላለም። ከዛ ምን ሆነ ነው ስትሉት በቃ አታናግሬ ደብሮኛል ይላል። አሁን ይህ ከራሱ ጋር የተጣላ ነው። ሁለተኛው ሰው ሰላም የሚያገኘው ከፈጣሪው ጋር ሲስማማ ነው። ብዙ ሰው ከፈጣሪው ጋር ተጣልቷል፣ አጉረምራሚ ሆኗል። ፈጣሪ እንዲህ አድርጎኝ እንዲበድሎኝ እነ የገሌ ያገኙ እኔ አጣሁኝ፣ እነ የገሌ ያገቡ እኔ ቁሜ ቀረሁ፣ እነ የገሌ ያተረፉ እኔ ከሰርሁ፣ እነ የገሌ ባለጸጋ ሆኑ እኔ ድሃ ሆንኩ። ማጉረምረም ነው። ፈጣሪ ትቶኛል፣ ረስቶኛል። ፈጣሪ ከተወን እኮ ውለን አንገባም። እናንተ ተኝተን እኮ ማደር አንችልም። ትቶኛል አይባልም፣ ረስቶኛል አይባልም። ይሄ ክደት ዋዜማ ነው ክርስቲያኖች። እንዴ ሰው ለጥያቄው መልስ ሲያጣ፣ መከራው ሲበዛበት፣ ቀኑ ሲረዝምበት ፈጣሪ ትቶኛል ረስቶኛል ይላል። ተስፋ የመቁረጡ ደረጃ ከፍ እያለ ሲመጣ ደግሞ ፈጣሪ አይወደኝም ይላል። አሁንም ቀቢጸ ተስፋው ከፍ እያለ ሲመጣ እግዚአብሔርማ የለም ቢኖርማ ማለት ይጀምራል። አያችሁ፣ በአንድ ወቅት እስራኤላውያን እንዲህ አይነት ቀቢጸ ተስፋ ገጥሟቸው ነበረ። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ ስለምን ጾምን አንተም አላወከንም፣ ስለምን ራሳችን አዋረድን አንተም አልተመለከትከንም ብለዋል። ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር አላየንም እስከ ማለት ደርሰዋል። እግዚአብሔር አላየንም ይባላል እንዴ? ዘፈጠራሁ ለዓይን ይሬይኑ አለ ዳዊት። ዓይንን የፈጠረ እግዚአብሔር አያይምን ይላል። የእግዚአብሔር ዓይኖችማ ያያሉ። የእግዚአብሔር ዓይኖችማ ብሩሃን ናቸው አይጨልሙም። የእግዚአብሔር ዓይኖችማ ጻድቃን ናቸው አያደሉም። የእግዚአብሔር ዓይኖችማ ምሉዓን ናቸው አይወሰኑም። የእግዚአብሔር ዓይኖችማ ኃያላን ናቸው አይደክሙም። አላየንም እንዴት ይባላል? ዛሬም ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር የረሳቸው እየመሰላቸው ሚቅበዘበዙ ሰዎች አሉ። ጾማለሁ፣ ጸልያለሁ፣ አስራት አወጣለሁ፣ ገዳም ሄዳለሁ፣ ቆርባለሁ፣ በሕይወቴ ለውጥ አልመጣም፣ ጥያቄ አልተመለሰም፣ ጸሎቴ አልተሰማም፣ ስለቴ አልሰመረም ብለው እግዚአብሔር ረስቶኛል ብለው ከእግዚአብሔር ጋር የተጣሉ ብዙ ሰዎች አሉ። ስለዚህ ሰው ሰላም የሚያጣው ከፈጣሪው ጋር ሲጣላ ነው። ከፈጣሪው ጋር ሲታረቅ ደግሞ ሰላም ያገኛል። ድሮም የሰው ልጅ ሰላም ያልነበረው ከእግዚአብሔር ጋር በመጣላቱ ነው። ዛሬም ሰላም የምናጣው ከእግዚአብሔር ጋር ስንጣላ ነው። ሶስተኛው ሰላም የሚያገኘው ከሰው ጋር ሲስማማ ነው። ሰው አንዳንዶቻችን እንዲያው ከሰው ጋር መስማማት ያቅተናል። በሆነ ባልሆነው እንጣላለን። እንዲያው 10 ደቂቃ ለማይሞላ የታክሲ ጉዞ እንኳን ተጣልተን ምንወርድ፣ ሰላማችን ደፍርሶ ምንወርድ ብዙ ሰዎች አለን። አራተኛ ሰው ሰላም የሚያገኘው ከተፈጥሮ ጋር ሲስማማ ነው። ከተፈጥሮ ጋር የሚጣላን ሰው እንዳለ ታውቃላችሁ። ከተፈጥሮ ጋር አሁን ተፈጥሮ አይናገር አይሰማ። እንዲሁ በጣም ያሳዝናል እኮ። የዛሬው ቀንስ ሲደብር፣ የዛሬው ፀሐይ ሲያቃጥል፣ የዛሬው ዝናብስ እንዴት ያስጠላል፣ ሙሉ ቀን እኮ ነው ሲዘንብ የዋለ ብሎ ከተፈጥሮ ጋር የሚጣላ ሰው አለ። አያችሁ፣ ሰው ከአራት ነገሮች ጋር ሲስማማ ሰላም ያገኛል። ክርስቲያኖች ሰላም ለእናንተ ይሁን። ስለዚህ ሰላም ከሌለ ጉዞአችን የጨለማ ጉዞ ነው የሚሆነው። ሰላም ከሌለ እያንዳንዱ እርምጃችን፣ እንቅስቃሴያችን በአደጋ የታጠረ ነው። ሰላም ከሌለ ውሎ መግባት፣ ተኝቶ ማደር አይቻልም። ሰላም ከሌለ እድገት የለም። ሰላም ከሌለ መማር ማስተማር የለም። ሰላም ከሌለ መቀደስ ማስቀደስ፣ መሰበክ መስበክ የለም። የሰላምን ዋጋ የምናቀው ሰላም የጠፋለት ነው ወገኖች። ሰላም ዋጋ የላትም፣ መተኪያ የላትም ክርስቲያኖች። ስለዚህ የሰላም አለቃ፣ የሰላም ንጉሥ፣ የሰላም አባት ኢየሱስ ክርስቶስ ለሐዋርያት ሰላምን እንደሰጣቸው ለእኛም ሰላሙን ያድለን። ስለዚህ ዳግም ትንሣኤ አንደኛ ለሐዋርያት
ሰላምን የሰጠበት ዕለት ነው። ሁለተኛ ለሐዋርያት ክህነትን የሰጠበት ዕለት ነው። ሶስተኛ ትንሣኤውን ለደቀ መዛሙርቱ የገለጠበት ዕለት ነው። ልብ በሉ ክርስቲያኖች፣ ዳግም ትንሣኤ ለሐዋርያት ሰላምን የሰጠበት ዕለት ነው። ሁለተኛ ክህነትን የሰጠበት ዕለት ነው። ሶስተኛ ትንሣኤውን የገለጠበት ዕለት ነው። ይህንን መረዳት ይገባል ወገኖቼ። እና ሰላም ለእናንተ ይሁን። ለሐዋርያት የሰጠውን ሰላም ለእኛም ያድለን። ለሐዋርያት የሰጠውን ሰላም ለሀገራችን ለኢትዮጵያ ይስጥልን። ለሀገራችን ለኢትዮጵያ በእውነት ሰላሙን፣ አንድነቱን መድኃኔዓለም ያምጣልን። ለሐዋርያት ትንሣኤውን የገለጠ አምላክ ለእኛም የረቀቀውን የተሰወረውን ይግለጥልን። ከሐዋርያው ከቶማስ ረድኤት በረከት ይክፈለን። ወስብሐት ለእግዚአብሔር።